የመጀመሪያ ስሙ ጃንጃዊድ ሚሊሻ ይባላል። ጃንጃዊድ ሚሊሻ በ2013 ነው ስሙን የቀየረው። እንደ አውሮፓ አቆጣጠር ጃንጃዊድ ሚሊሻ የተቋቋመው ፎርማሊ 2000 ነው፣ በ2000 ነው። ነገር ግን ራሱን የቻለ ኃይል ሆኖ ወረው በ2003 ነው፣ እንደ አውሮፓ አቆጣጠር ነው እንግዲህ ቁጥሮቹ። ስለዚህ መጀመሪያ ለምንድን ነው ይሄ ጃንጃዊድ ሚሊሻ የተቋቋመው? የሱዳኑ የአልበሽር መንግስት በዳርፉር አካባቢ በኮርዶፋ እና በብሉ ናይል አካባቢ የሚንቀሳቀሱ አማጺ ቡድን የነፃ አውጪ ግንባር ቡድኖች ነበሩ ሱዳን ውስጥ። አረቦች ያልሆኑ ለነፃነታቸው የሚታገሉ አብዛኛው ጥቁር ነው፣ ያው እዛ አካባቢ ያሉም ጥቁር ናቸው። አረብ ያልሆኑ ለነፃነታቸው የሚታገሉ ቡድኖች ነበሩ፣ በተለይ ዳርፉር። እነሱን አማጺ ቡድንን ለማጥቃት የሱዳኑ መከላከያ ሰራዊት በራሱ አልቻለም። የሱዳኑ መከላከያ ሰራዊት ምንድነው ያደረገው? በቀጥታ የአማጺ ቡድን በተለይ በዳርፉር አካባቢ አማጺ ቡድንን መጥተዋል። በተደጋጋሚ መጥቶ በጣም ሰብአዊ መብት ጥሰቶችን ፈጽሟል። በኋላ ላይ ምንድነው ያደረጉት? ስልጣንን ወደ አካባቢው ወደ አረቦች ሚሊሻ ዲሰንትራላይዝ አደረጉት እና ይሄ ጃንጃዊድ ሚሊሻ ማለት የአካባቢ ሚሊሻ ሆኖ የአረብ ማንነት ያላቸው የአረብ የበላይነትን ለማስመለስ ብለው እንግዲህ ነው ይሄ ነው የሚታገሉት። ስለዚህ በኋላ በ2000 አካባቢ ሲያቋቁም የካርቱም መንግስት የአልበሽር መንግስት ይህንን አቋቁሞ 2003 ላይ ጸረ ሽምቅ ኃይል ሆኖ ዋና የአካባቢው ጸረ ሽምቅ ኃይል ሆኖ ቀረቡ። ጃንጃዊድ ሚሊሻ የሚባለው እንግዲህ ያስቡ፣ ጸረ ሽምቅ ኃይል። ጸረ ሽምቅ ኃይል ማለት በሌላ ቋንቋ ይሄ የመንግስት ሽብርተኝነት ማለት እኮ ነው። ኢትዮጵያ ውስጥም አብይ ጸረ ሽምቅ ኃይልን በአማራ ክልል በኦሮሚያ ክልል አደራጅቶ ህዝብን እያሰቃየ ነው። በሌላ ቋንቋ ጃንጃዊድ ሚሊሻ ኢትዮጵያ ውስጥ እየተንቀሳቀሰ ነው። እንግዲህ የሱዳኖች ሳይሆን ከዛ የወሰደው አብይ ጸረ ሽምቅ ኃይል በኦሮሚያ ክልል በአማራ ክልልም ፋኖን ለማዳከም ብሎ አማራ ህዝብን ለማዳከም ኦሮሚያ ውስጥ ደግሞ ኦኤልኤን እነሱ ሸኔ የሚሉትን ለማዳከም ብሎ ኦሮሞን ለማዳከም ጸረ ሽምቅ ኃይልን አደራጅቶ ባለፉት ዓመታት ህዝብን እያሰቃዩ ነው። ይሄ ጸረ ሽምቅ ኃይል የሚባለው በሌላ ቋንቋ የመንግስት ሽብርተኝነት ማለት ነው። በሌላ ቋንቋ አሁን ትግራይም ጸረ ሽምቅ ኃይል አግኝቷል። ያው ምንድነው የሚባለው የትግራይ ፒስ ፎርስ ጌታቸው ረዳ የሚያካሂዱት እንትን አሁን እነሱ ጸረ ሽምቅ ውጊያ ሆኖ ስልጠናም እየወሰዱ ነው ከአብይ። ትግራይ ህዝብን ለማሸበር ይሰራሉ ማለት ነው። ስለዚህ በኦሮሚያ ውስጥም በአማራ ክልልም በትግራይ ክልልም ጸረ ሽምቅ ኃይል አብይ አዘጋጅተዋል። ከጃንጃዊድ ሚሊሻ ሞዴል ነው የወጣ አንዱ ይሄ ነው። እንግዲህ ወደ ጃንጃዊድ ሚሊሻ ትክክለኛው የሱዳኑ ወደዛ ልመለስ። ጃንጃዊድ ሚሊሻ ወደ መጀመሪያ ከአካባቢው ከአረቦች የተዋቀረ የሚሊሻ ቡድን ሆኖ ዋናው ስራው ደግሞ ለነፃነታቸው የሚታገሉትን አረቦች ያልሆኑትን የሚገል የተለያዩ ነገሮች እርምጃ የሚወስድ ኃይል ነው። አሁን ኦሮሚያ ውስጥ አማራ ተጨፈጨፈ ብሎ አብይም ያወራል። ይሄ ምንድነው? ከጃንጃዊድ ሚሊሻ የመጣ እንትን እኮ ነው።
አማራ ክልል ውስጥ ሌላ ብሔር ብሔረሰቦች ይጨፈጨፋሉ። ይሄ የጃንጃዊድ ሚሊሻ አካሄድ ነው። ጃንጃዊድ ሚሊሻ አረብ ያልሆነውን ሲጨፈጭፍ ነበር። ይሄ ዳርፉር እኮ በጄኖሳይድ በጦር ወንጀል በዓለም አቀፍ ፍርድ ቤት ውስጥ ነው፣ በዓለም አቀፍ ፍርድ ቤት ነው ያለ የዳርፉር ጉዳይ። እንዳውም አልበሽር እኮ የተከሰሰው ቁጥር አንድ ክሱ የዳርፉር ጉዳይ ነው። በዓለም ይሄ ዓለም ኢንተርናሽናል ክሪሚናል ኮርት የእስር ትዕዛዝ ወጥቶበት እንዲታሰር ተደርጎ ወደ ሌላ ሀገር እኮ አይሄድም ነበር ከስልጣን ሳይወርድ በፊት። እንዳውም የሆነ ጊዜ አፍሪካ ደቡብ አፍሪካ ሂዶ አምልጦ ነው ደቡብ አፍሪካዎች ይዞ ለዓለም የኢንተርናሽናል ክሪሚናል ኮርት ሊያስረክቡ ሞክሮ ነበር። ስለዚህ ዳርፉር ውስጥ የተፈጸመው በጣም ክፉ ወንጀሎች የጃንጃዊድ ሚሊሻ ከባድ ነው። ዛሬ አይደለም እንግዲህ ይሄ ከ2000 ጀምሮ ነው። ዛሬ 2026 ነው። ባለፉት 26 ዓመታት ጃንጃዊድ ሚሊሻ ስራ ላይ ነው። አሁን 2013 ነው ከጃንጃዊድ ሚሊሻ ስሙን ወደ ራፒድ ሰፖርት ፎርስ ብሎ የቀየረው። የሱዳኑ ፈጥኖ ደራሽ ተብሎ እንደገና ተሰየመ። ስሙን ቀየረው። ስሙን ብቻ ነው፣ ስትራክቸሩን ነው የቀየረው። አደረጃጀቱን ቀየረ፣ ስሙን ቀየረ እንጂ ሰዎቹ እነዛው ናቸው። አመራሩ ደግሞ አንድ ነው። ለምሳሌ ሐሜቲ ይሄ የዋናው የጃንጃዊድ ሚሊሻ ሲቋቋም ዋናው የኮማንደሩ መሐመድ አምደን ደጋሎ ወይ ሐሜቲ ይባላል። ምክትሉ ደግሞ የሐሜቲ ወንድም ነው። ዋናው ኮማንደሩ መሐመድ አምደን ደጋሎ ሐሜቲ፣ ምክትሉ ደግሞ አብዱራህማን ሐምደን ደጋሎ ነው። ይሄ አብዱራህማን ሐምደን ደጋሎ ብዙ ቢዝነሶችንም የሚመራው እሱ ነው። በተለይ የወርቅ ንግድ ላይ ዱባይ በጣም የታወቀ የእሱ ካምፓኒ የሐሜቲ ነው። እንግዲህ የዋናው የአርኤስኤፉ ኃላፊ ኮማንደሩ ቢዝነስ የሚመራው አልጁኔይድ የሚባል የወርቅ ቁፋሮ ላይ የተሰማራ እስከ ዱባይ ድረስ ልክ ጃንጃዊድ ሚሊሻ ከተቋቋመ ጀምሮ ነው ይሄ ነጋዴ የሆኑት። ስለዚህ አሁን 2000 ላይ ተቋቋመ፣ 2003 ላይ ስራ ጀመረ ማለት ሰውን መግደል ማሰቃየት ጀመረ ይሄ ጃንጃዊድ ሚሊሻ። ከዛ 2013 ላይ ደግሞ በአዲስ መልክ ስሙን ቀይሮ አርኤስኤፍ ራፒድ ሰፖርት ፎርስ ተብሎ በአልበሽር ነው ይሄ ሁሉ አልበሽር የሱዳኑ ፕሬዚዳንት ስሙን ቀይሮ ሰውን መጨፍጨፉን ቀጠለ። ዋናው ምንድነው? ጃንጃዊድ ሚሊሻን የሚያስታጥቀው የሚያደራጀው የሱዳኑ መንግስት ነበር፣ የሱዳኑ መከላከያ ኃይል ነበር። በኋላም አርኤስኤፍ ሲባልም እሱ ራሱ ሱዳን መከላከያ ሰራዊቱ ነው እንደዚህ የሚያደርገው። በራሱ በቀጥታ መግደል ስላልፈለገ የአካባቢውን የአረቦችን ሚሊሻ እንትን አድርጎ እዛው እርስ በርስ ሰው እንዲጨረስ ሲያደርጉ ነበር። እንግዲህ በ2015 አካባቢ የመን ውስጥ ሲቪል ዎር ሲጀመር ቅጥረኛ ሆኖ በዩኤኢ ተቀጥሮ 2015 የመን ውስጥ ተሰማርተዋል እነኚህ ጃንጃዊድ ሚሊሻዎች። እንደዚህ ያለ እንግዲህ ጃንጃዊድ ሚሊሻ ጸረ ሽምቅ ተዋጊ ነው ተብሎ ያው የመንግስት አሸባሪ ድርጅት ነው ብትሉ ይሻላል፣ ይቀላል። መጀመሪያ እንደዛ ነው የተቋቋመ። ዳርፉር አካባቢ ወንጀሎችን ሰሩ።
እያለ በ2000 እንግዲህ 2019 አካባቢ ሱዳን ውስጥ እንትን የህዝብ እንቅስቃሴ ነበር፣ ጥያቄ ነበር። ከዛ አልበሽር ከስልጣን ወረደ። ከዛ ሽግግር መንግስት አቋቋሙ። ሽግግር መንግስቱን በኃይል በ2021 ሁለቱም የመከላከያ ሰራዊትና የሱዳኑ ፈጥኖ ደራሽ አንድ ላይ ሆኖ መፈንቅለ መንግስት አካሄዱ። የሽግግር መንግስትን ከስራ ውጭ አድርጎ እንደ ሰራዊት መንግስትን የያዘው 2021 ነው እንግዲህ ይሄ እና ይሄ አርኤስኤፍ እና የመከላከያ ሰራዊቱ ራሱን መንግስት ብሎ የሚጠራ ማለት ነው። እንግዲህ አሁን ዛሬ የሱዳኑ መንግስት በዋናው የመከላከያ ሰራዊት ነው የሚመራው፣ አልቡራን ማለት ነው። እና አልቡራን እና ሐሜቲ አንድ ላይ ሆኖ መፈንቅለ መንግስት አካሄዱ በ2021። ከዛ 2 ዓመት አብሮ ገዙ። 2023 ላይ ሐሜቲ ሙሉ በሙሉ መቆጣጠር ፈለገ፣ አርኤስኤፍ ማለት ነው። ማን ነው ይህንን የሚያደርገው? ዩኤኢ መሐመድ ቤን ዚያድ በቀጥታ አርኤስኤፍ ሱዳንን እንዲረከብ ፈለገ። ከዛ አርኤስኤፎች ያው ጃንጃዊድ ሚሊሻ ማለት ነው፣ ጃንጃዊድ ሚሊሻ ሙሉ በሙሉ ለመቆጣጠር ሞከሩ። ከዛ የእርስ በርስ ጦርነት ተከፈተ። ስለዚህ በአንድ በኩል የሱዳኑ ፈጥኖ ደራሽ፣ በሌላ በኩል ደግሞ የሱዳኑ መከላከያ ኃይል ሆኖ ከ2023 ጀምሮ ባለፉት 3 ዓመታት እየተዋጉ ነው። እና አርኤስኤፍ ወይ ደግሞ የቀድሞ ስሙ ጃንጃዊድ ሚሊሻ የሚመራው ዩኤኢ ነው። ፈንድ የሚያገኘው አመራር የሚያገኘው ከዩኤኢ ነው፣ ልክ እንደ ኢትዮጵያ። ስለዚህ በተለይ አርኤስኤፍ ያው የሱዳን መከላከያ ሰራዊትም ወንጀል ይፈጽማል፣ እየፈጸመ ነው፣ የታወቀ ነው። አርኤስኤፍ ግን ይሄ ጃንጃዊድ ሚሊሻው ግን በጣም አሰቃቂ የሆነ ወንጀል ነው የሚፈጽመው። አሁን በአንድ ወር በፊት ራሱ ከ1000 ሰው በላይ ጨፍጭፎ ዓለም ብሎ ጩኸት፣ የዓለም አቀፍ ድርጅቶች ዩኤን ጨምሮ ያንን ወንጀል ላይ መግለጫ አውጥቷል። ሰውም ከነነፍሱ ማቃጠል፣ ቪዲዮ የቀረጹ እንትን ማድረግ፣ ሬፕ ማድረግ፣ መረሸን አንድ ላይ። ይህ ኢትዮጵያ ውስጥ የምታዩት ፊልሙን ልክ ጃንጃዊድ ሚሊሻ አርኤስኤፍም እንደዚህ ያደርጋል። ሁለቱም ተመሳሳይ ስራ ነው የሚሰሩት። ኢትዮጵያ ውስጥ አብይ የሚያደርገውንና በተለይ ኦሮሚያና አማራ ክልል ውስጥ የሚደረገውን ነገር ይሁትና አርኤስኤፍም የሚያደርጉ ሱዳን ውስጥ የሐሜቲ ሰራዊት የሚያደርጉትን ቢታዩት ምንጩ አንድ ነው እንዴት ላላችሁ? እንዲህ ዲዛይኑ፣ አገዳደሉ፣ አቀጣጠሉ፣ ምኑ ሁሉም ተመሳሳይ ነው። ምን ነው የሚያሳየው? ስልጠና የሚወስዱት በአንድ ሰው ነው እንዴ ትላላችሁ? እና የአርኤስኤፍ ወንጀል በጣም ከባድ ነው። ዞሮ ዞሮ አርኤስኤፍ የዩኤኢ ቅጥረኛ ነው እና የአርኤስኤፍ ወታደሮችም ከዛም አንዳንዴ ቅጥረኛ ሆኖ ይሄ መርሰነሪም ናቸው። በገንዘብ ነው የሚዋጉት። ለምን? ይሄ ወርቅ ተሽጦ ከዩኤኢ የሚመደብ ገንዘብ አለ እና አንዳንዴ ከብዙ ሀገር አደራጅቶም ያዋጋሉ። እና የሱዳን ውስጥ አሁን ወርቅ ነጋዴው አርኤስኤፍ ነው። የጃንጃዊድ ሚሊሻ ኃላፊዎች ናቸው። ዋናው ኮማንደሩ፣ ምክትል ኮማንደሩ ወንድማማቾች ናቸው። እና እንደዛ ሆኖ ነው እንግዲህ ይሄ ጃንጃዊድ ሚሊሻ የሚባለው አረመኔ ጨፍጫፊ ድርጅት ሚሊሻ፣ የአካባቢ ሚሊሻ ሲፈጠርም ጸረ ሽምቅ ተዋጊ፣ በሌላ ቋንቋ የመንግስት ሽብርተኝነት ማለት ነው። ስቴት ቴሮሪዝም፣ የመንግስት አሸባሪ ቡድን ሆኖ ነው
የተፈጠረው እንደዛው እያገለገለ ነው። አሁን ከዚህ ጋር ነው እንግዲህ አብይ ትምህርት የሚወስዱ የሚሰራውም ከዚህ ጋር ነው። አሁን ይሄ አሜቲ ነው፣ ይሄ ደግሞ አብይ አህመድ ነው፣ የምታውቁት ነው። እና አብሮ ነው የሚሰሩት፣ አብሮ ነው የሚሰለጥኑት። የሚያሳዝን ነው። እና የጃንጃዊድ ባክግራውንድ አሁን ዛሬ አርኤስኤፍ የሚባለው ፈጥኖ ደራሽ የሚባለው ባክግራውንድ ይህንን ካልኩኝ ወደሚቀጥለው ነጥቤ ሄዳለሁ። እሱም ምንድን ነው? አሁን አብይ አህመድ ለምንድን ነው ማሰልጠኛውን በተለይ ቤንሻንጉል ጉሙዝ ውስጥ የከፈተላቸው ለዚህ ለጃንጃዊድ ሚሊሻ ቡድን